ነው ማለት ይጋፋል እንጂ አይችልም። የጃኒ ንግግር በስድብና ማዋረድ ወንጀል ሊያሳስር የሚችል ነው ወይ? እንደቆያችሁ ጠበቃ ስብለ አስፋነኝ የመረጃ ለብዙዎች እንዲደርስ ፕሊስ ኮፒ ሊንክ ሪፖስት አድርጉልኝ። እንግዲህ በትናንትናው ዕለት ኢቲኤፍሲ 2 ውድድር መካሄዱ ይታወቃል። ከዛ ጋር በተገናኘ ጃኒ ሰጠችው የተባለውን ኮሜንት በአባይ ቲቪ የተለቀቀ ነው ተብሎ ብዙ ሰዎች ልካችሁልኝ ይሄ ነገር ከህግ አንጻር እንዴት ይታያል፣ እንደው ሌሎችም እንዲማሩበት አንድ ነገር ብትይ ብላችሁኛል። እንግዲህ በንግግሩ ሁለት አይነት ስለ ንግግሩ ሁለት አይነት አመለካከት ነው ማየው። በአንድ በኩል እንደ አህያ ነው የሚራገጠው፣ የሚጠቀማቸው ቴክኒኮች የመጋፋትና የመረጋገጥ ስለሆነ ሊያሸንፍ አይችልም ብዬ ነው ብሩን ያስያዝኩት ነው የምትለው ነው። በሌላ በኩል ደግሞ አህያ ብለዋለች የሚል ነው። እንግዲህ የርግቷ ከአውዱን በምናይበት ሰዓት ከኮንቴክስቱም አንጻር የችሎታውን የጆኒንና የሴዶን የማነጻጸር ይመስላል እና እንደ አህያ የሚል አይነት አገላለጽ የተጠቀመች ነው የሚመስለው። እንደ አህያ የሚል አገላለጽ ከሆነ በቀጥታ ስድብና ማዋረድ ላይሆን ይችላል። እነኚህ ሰዎች ፐብሊክ ፊገር ናቸው። ውድድሩም ፐብሊክ በመሆኑ በዛ አግባብ የተሰጠ ኮሜንት አስተያየት ነው እና ኢንቴንሽናሊ የልጁን ክብርና ስም ለማዋረድ አይደለም፣ ወንጀል አይደለም ሊባል ይችላል። ነገር ግን ሴዶ አህያ ነው የሚል በቀጥታ እንደዚህ የልጁን ክብር የሚያዋርድ አይነት ቀጥታ የሆነ አህያ ነው የሚል ቃል ተጠቅማ ከሆነ ግን ይሄ ነገር ምንም በኢፌዴሪ ወንጀል ሕግ አንቀጽ 615 መሰረት እንደ ስድብና ማዋረድ ተቆጥሮ በቀላል እስራት በ3 ወር ድረስ ሊያስቀጣ የሚችል ነው። እንዲህ ያሉ ድርጊቶች እንግዲህ እንደ ጃኒ ይህንን ተግባር ፈጸሙ የሚባሉ ሰዎች ለምሳሌ ጉዳዩ ወደ ህግ ቢሄድ በይፋ ይቅርታ በማለት የወንጀል ተጠያቂነቱን ማስቀረት ትችላለች። እንዲሁም ደግሞ ሴዶ ይህንን ነገር ሲሰማ ለምሳሌ ወጥቶ ተመጣጣኝ የሚባል የአጸፋ ምላሽ የሚሰጥ ቢሆን ፍርድ ቤቶች ይህንን ከግምት ከተው እሷ እንዳትጠየቅ ሊያደርጉ ይችላሉ። ዋናው ነገር ግን ምንድነው በደንብ ታዋቂ የሆንን የህዝብ ተደማጭነት ተጽዕኖ መፍጠር እየጀመረን ስንሄድ በሚዲያ የምናደርጋቸውን ንግግሮች መጠንቀቅና ማስተዋል ይገባል። ሌላውን ብዙ ወጣቶችም ይህንን ነገር ስለሚከታተሉ እንዲሁም ደግሞ አባይ ሚዲያም ይህንን ነገር መቁረጥ ይቻል ነበረ። እንደዚህ የሰዎችን ክብር ሊያዋርድና ሊነካ ይችላል የሚባሉ ንግግሮችን ሳይቆርጡ በቀጥታ መልቀቅ የሚዲያውን ኢቲክስም ጥያቄዎች ሊከት የሚችልና ልጅቷንም ላላስፈላጊ ውዝግብና ሌላ ትንሽ የሚከት ስለሆነ በዚህ መልኩ ሊታይ ይችላል እና ተገቢውን ጥንቃቄ እናድርግ። መሰል ጠቃሚ መረጃዎችን ታገኙ እና አካውንቴን ይከታተሉ። አመሰግናለሁ።